ኦኬ ሃይ እንዴት ናቸው? ዛሬ ሳስብ የነበረው your life is not heaven but it is not also hell ስለሚል ሀሳብ ነው። ይሄ ኮት ብቻ ሳይሆን ሀሳብ ነው፣ ሰፊ የሚተነተን ሀሳብ ነው እና ብዙ ጊዜ አይ ቲንክ ይሄ ሚድል መንገዱ አይስማማንም። ወይ ሰይጣን ነው መሆን የሚፈልገው ወይ መልአክ ነው መሆን የሚፈልገው። አይታችሁት ከሆነ ሰው ወይ ሃይማኖተኛ ነው ወይ ሰይጣን ነው፣ ሰው ወይ ኃጢአተኛ ነው እና isn't there a middle way? ከሁለቱ መሀል መሆን አንችልም። ስለ ሃይማኖት ያወራ አይደለም ግን ህይወታችንን ስናስብ፣ ስለ መኖር ስናስብ፣ ስለ ራሳችን ህይወት ስናስብ፣ ስለ ሁሉም ነገር ስናስብ what about the middle way? አይታችሁ ከሆነ ወይ በጣም ተሳክቶልን እየጨፈርን ነው፣ ደስ ብሎናል፣ እያዋካን ነው፣ ወይ ደግሞ ህይወት አለቀላት አለቀ ደቀቀ ብለን በጣም ሀዘን ላይ ነን እና ከነዚህ ከሁለቱ ጎራዎች መራቅ አንችልም ወይ? ስለዚህ የኛ ህይወት ገነት አይደለም። ልክ ጀነት ውስጥ እንዳለ ሰው አይደለም የምንኖረው። ሴቶች ማናቸው ማመን አለብን። ከዛ ደግሞ ይሄ መከራ ሲደርስብን ማሰብ ያለብን የሆነ መከራ ሲደርስብን ወል እስነራህል ያለነው ገሃነም ውስጥ አይደለም። ይሄ ጀሃነም ህይወት አይደለም፣ የምድር ህይወት ነው ብለን ነፃነታችንን መጠቀም ብንችል፣ በዛ መንገድ የሰው ልጅ አይታችሁት ከሆነ ጊዜ ጋር በተያያዘ እንደዚህ አይነት ችግር አለበት አይደል? ወይ የወደፊቱ ላይ ነው ትኩረት የሚያደርገው ወይ ደግሞ ያለፈው ላይ ነው ትኩረት የሚያደርገው፣ አሁን ላይ ትኩረት አያደርግም። እሳቢዎቹን በተመለከተ እንደዚህ አይነት ጽንፈኝነት ይወዛል ማለት ነው። በእርግጥ በሀገራችን ብዙ አይነት ጽንፈኝነት አለ፣ ግን ይሄኛው ደግሞ የመኖር ፍልስፍና ጽንፈኝነት፣ የፍልስፍና ጽንፈኝነት ደግሞ አደገኛ ነው በጣም። ምክንያቱም ሁሌ አብሮ ነው ያለው፣ ሁሌ አብረው ነው የምትኖረው እና አይ ቲንክ ምን ማለት እንችላለን፣ እየኖርን ያለው ህይወት ዘ ቤስት ላይሆን ይችላል፣ ግን ዘ ወረስት ግን አይደለም በጭራሽ። ሁል ጊዜ ከኛ በታች የሆነ ህይወት ማየት እንችላለን። ሁል ጊዜ ከኛ በታች እንዴ ምን ይላሉ እናቶቻችን? ይህንን ስለማንሰጣ ይላሉ ማለት ይሁን። እዚህም ቦታ ሆኜ አውቃለሁ ከእነሱ በላይ ያለ ሰው እንዳለ ሪኮግናይዝ ያደርጋሉ ባይ ዲፎልት፣ ግን ደግሞ መጨረሻ ላይ ብለው አያስቡም። እና አይ ቲንክ ያው ዞሮ ዞሮ ህይወታችን የሚያቆያት ነገን የነገ አለመታወቅ ስለሆነ ተስፋ ስለሆነ የሚያቆየን ነገን ብናውቀው ኖሮ አሁን የሚቀሩን ዓመታቶች ትንሽ መሆናቸውን ብናውቅ ምናምን ብዙ ለህይወት አንጓጓም። እና አይ ቲንክ የሚያኖረን አለማወቅ ነው። አለማወቅ ምን ይፈጥራል? ተስፋ ይፈጥራል። ሶ ያስከሆነ ድረስ ለምን ዘወርስ እናስባለን? ስለ ህይወታችን ዘቤስትም ማስበን ለምን እንኩራራለን ነው። ዘወርስ ማስበን ለምን እንጨናነቃለን? ነገር ግን ከሁለቱ መሃል ላይ that is life በሚል ፍልስፍና that is life ምንም ነገር ሲፈጠን ወይ ለህይወት እንደዛ ናች፣ እንደዚህ ነው ትሪት የምታደርግህ ተብሎ መታለፍ ቢችል ሞር በትክክል መኖር የምንችል ይመስለኛል። ዛሬ አጠር ያለች መልእክት ናት። በቀጣይ እመለሳለሁ።